የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የተካሄደ ስላለው የሰላም ድርድር አስደሳች ዜና ሊሰማ እንደሚችል ፍንጭ በሰጡ በጥቂት ሰዓታት ልዩነት ውስጥ ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መሰንዘሯ የሁኔታውን ውስብስብነት በግልጽ ያሳያል። ይህ ጥቃት የተፈጸመው በተለይም በዋና ከተማዋ ኪየቭ በካርኪቭና በሌሎችም ቁልፍ አካባቢዎች ላይ ሲሆን በሲቪል ሰዎች ላይ ጉዳት ማድረሱና የሀገሪቱን የኃይል መሰረተ ልማት ማውደሙ ተዘግቧል። ጥቃቱ የተሰነዘረው በኤምሬትስ ለታቀደው የሶስትዮሽ የሰላም ንግግር ዋዜማ ላይ መሆኑ ሩሲያ በድርድር ጠረጴዛው ላይ ያላትን የበላይነት ለማሳየት ወይም የራሷን የድርድር አጀንዳ ለማስገደድ የወሰደችው እርምጃ ሊሆን እንደሚችል ይገመታል። በኪየቭ ከተማ ከእኩለ ሌሊት ጀምሮ የተሰማው ከፍተኛ ፍንዳታና በድሮን የተቀሰቀሰው እሳት በመኖሪያ ህንፃዎች ላይ ከፍተኛ ጉዳት ያደረሰ ሲሆን የአየር ጥቃት ማስጠንቀቂያው ከ5 ሰዓት በላይ ቆይቷል። በካርኪቭ እና አካባቢውን በተሰነዘረው ጥቃት ምክንያት የኤሌክትሪክ ኃይል መቆራረጥ ያጋጠመ ሲሆን ይህም የዩክሬን ዜጎችን የዕለት ተዕለት ህይወት ይበልጥ አክብዶታል ነው የተባለው። ይህ ወታደራዊ እርምጃ የተወሰደው በሁለቱ ሀገራት መካከል የተኩስ አቁም ስምምነት በሚያበቃበት ቀን ላይ ባላቸው ልዩነት መሃል መሆኑ ደግሞ ሁኔታውን ይበልጥ አወዛጋቢ ያደርገዋል። ሩሲያ የተኩስ አቁሙ እሁድ ዕለት አብቅቷል ስትል፣ ዩክሬን ግን ስምምነቱ ለአንድ ሳምንት ሊቀጥል ይገባል በሚል አቋም ላይ መሆኗ በጦር ሜዳው ላይ ለሚታየው ዳግም ግጭት እንደ ሰበብ ሆኗል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የሰላም ንግግሩ በጥሩ ሁኔታ እየሄደ መሆኑንና በቅርብ መልካም ዜና ሊሰማ እንደሚችል ለጋዜጠኞች በሰጡት መግለጫ ገልጸዋል። ትራምፕ በጦርነቱ ምክንያት በየወሩ የሚረግፈውን የሰው ህይወት አሳዛኝ ሲሉ የገለጹት ሲሆን የቀደመውን አስተዳደር የገንዘብ አጠቃቀም በመንቀፍ የእሳቸውን አካሄድ ለውጥ እያመጣ መሆኑን ተናግረዋል። ሆኖም በትራምፕ ዲፕሎማሲያዊ ብሩህ ተስፋና በምድር ላይ ባለው አስከፊ ጦርነት ሁኔታ መካከል ያለው ልዩነት በቀጣይ በሚደረጉ ድርድሮች ላይ ትልቅ ተጽዕኖ ሊኖረው ይችላል። ሩሲያ ጥቃቱን ማጠናከሯ ምናልባትም በድርድሩ ወቅት የሚፈለገውን ጥቅም ለማግኘት የሚጠቀምበት የጫና ስልት ተደርጎም ሊወሰድ ይችላል። በዶናልድ ትራምፕ የቀረበው የሰላም ተስፋና ሩሲያ በምድር ላይ የሰነዘረችው ያለው መጠነ ሰፊ ጥቃት በዲፕሎማሲያዊ ዓለም የሁለት ተቃራኒ ሁኔታዎች ፍልሚያ ተደርጎም ሊወሰድ ይችላል። ሩሲያ በኪየቭና በካርኪቭ ላይ የሰነዘረችው ጥቃት ተራ ወታደራዊ እርምጃ ሳይሆን ለዋይት ሀውስ የሚላክ ጠንካራ የፖለቲካ መልእክት ተደርጎ ይነበባል። ሞስኮ ማንኛውም አይነት የሰላም ስምምነት ከመፈረሟ በፊት በምድር ላይ ያላትን ወታደራዊ በላይነት ለማረጋገጥና ዩክሬን በድርድር ጠረጴዛው ላይ የምታነሳቸውን ቅድመ ሁኔታዎች ለማዳከም እየሰራች መሆኑ ይህ ድርጊቷ በግልጽ ያሳያል ሲሉ ተንታኞች ይገልጻሉ። በተለይም የተኩስ አቁምን ቀንን በተመለከተ የተፈጠረው አለመግባባት ሩሲያ ለራሷ ወታደራዊ ስልት አመቺ የሆነውን ጊዜ ለመምረጥ የምታደርገው ጥረት አካል ነውም ሲሉ አክለዋል። ፕሬዝዳንት ትራምፕ በንግግራቸው ውስጥ የቀደመውን የአሜሪካ አስተዳደር የገንዘብ ድጋፍ አሰጣጥ በመንቀፍ የራሳቸውን ድርድር መሰረት ያደረገ መፍትሄ እያስተዋወቁ ነው። ሆኖም ይህ የትራምፕ አዲስ አካሄድ በዩክሬን በኩል ከፍተኛ ስጋትን ፈጥሯል። ዩክሬን ሉዓላዊነቷንና የግዛት አንድነቷን ሳታስከብር የሚደረግ ማንኛውም ፈጣን የሰላም ስምምነት ወደፊት ለሚመጣ ሌላ ትልቅ ጦርነት በር ከፋሽ ሊሆን ይችላል የሚል ስጋት አላት። ሩሲያ በበኩሏ የትራምፕን ወደ ስልጣን መምጣት እንደ መልካም አጋጣሚ በመጠቀም የምዕራባውያንን የጦር መሳሪያ ድጋፍ ለማቋረጥና ዩክሬን በግዴታ ወደ ድርድር እንድትመጣ ለማድረግ እየተጠቀመችበት እንደሆነም ይገመታል። በተባበሩት አረብ ኤምሬትስ የሚደረገው የሶስትዮሽ ንግግር የዚህ ጦርነት መቋጫ መንገድ ሊሆን እንደሚችል ቢታመንም በሁለቱ ወገኖች መካከል ያለው የቆየ ጥላቻና የጥቅም ግጭት ግን ለስምምነቱ ትልቅ እንቅፋት ነው። የሩሲያ ሚሳኤሎች የሲቪል መኖሪያዎችንና የኃይል መሰረተ ልማቶችን መውደማቸው በዩክሬን ህዝብ ላይ ያለው የጸረ ሩሲያ ስሜት ይበልጥ የሚያፋፍም ሲሆን ይህም ፕሬዝዳንት ዘለንስኪ በድርድር ወቅት ማናቸውም ስምምነቶች ለማድረግ ያላቸውን የፖለቲካ ነጻነት ይገድብባቸዋል የሚሉም አልጠፉም። ፕሬዝዳንት ትራምፕ የሚሉት መልካም ዜና በጦር ሜዳው ላይ ካለው የደም መፋሰስ ጋር እንዴት ሊታረቅ እንደሚችል በቀጣይ ሳምንት የሚታይ ቢሆንም አሁን ባለው ሁኔታ ግን ሰላሙ ከሩቅ የሚታይ ጭላንጭል ሆኖ ቀጥሏል። ይህ በእንቅስቃሴ ላይ ያለው የፖለቲካ ትኩሳትና በጦር ግንባር የሚታየው አስከፊ ሁኔታ በሁለት ተቃራኒ ዋልታዎች ላይ ቆሙ ይመስላሉ። የፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ብሩህ ተስፋና የሩሲያ መጠነ ሰፊ ሚሳኤል ጥቃት በአንድ ሳንቲም ሁለት ገጽታ ላይ ሆነው ለዓለም አቀፉ ማህበረሰብ የተወሳሰበ እንቆቅልሽ አቅርበዋል። ይህንን ክስተት ይበልጥ በጥልቀት ስንመለከተው በዋይት ሀውስ የሚነፍሰው የሰላም አየርና በዩክሬን ሰማይ ላይ የሚታየው የጠፋ ጭስ በአጋጣሚ የተገናኙ ሳይሆኑ እርስ በርሳቸው የሚጋጩ የኃይል ፍላጎቶች ውጤቶች መሆናቸውን እንረዳለን። የሩሲያ የጥቃት ስልት ከወታደራዊ ግብ ባሻገር ስለ ንቦናዊ ጫናን የመፍጠር ዓላማ አለው። ቭላድሚር ፑቲን ዩክሬን ላይ አነጣጥረው የወሰዱት እርምጃ በድርድር ጠረጴዛው ላይ ኪየቭን ለማንበርከክ የሚደረግ ስሌት ነው። ይህ አስገዳጅ ዲፕሎማሲ ተብሎ የሚጠራው አካሄድ ዩክሬን በማንኛውም ዋጋ ሰላምን እንድትመርጥና ሉዓላዊነቷን አሳልፋ እንድትሰጥ ለማድረግ የታለመ ነው። ሞስኮ በኤምሬትስ የሚካሄደው ንግግር ከመጀመሩ በፊት እንዲህ ያለውን እሳት መጫሯ ለትራምፕ አስተዳደርም ቢሆን ሰላሙ የሚመጣው በእኔ ፍላጎትና መስፈርት ብቻ ነው የሚል የጥንካሬ መልእክት ለማስተላለፍ ነው። በሌላ በኩል ፕሬዝዳንት ትራምፕ የሚያሳዩት በራስ መተማመን በራሱ የፖለቲካ ቁማር ያለበት ይመስላል ሲሉ ዓለም አቀፍ ተንታኞች ገልጸዋል። ትራምፕ የጦርነቱን መቆም እንደ ትልቅ የዲፕሎማሲ ድል ለዓለም ለማብሰር ቢፈልጉም በምድር ላይ ያለው እውነታ ግን ለዚህ ስኬት እንቅፋት እየሆነ ነው ብለዋል። የአሜሪካ የገንዘብ ድጋፍን ለመቀነስ የሚደረገው ጥረት ለዩክሬን የመከላከያ አቅም መዳከም ምክንያት ሊሆን እንደሚችል እየታወቀ ትራምፕ መልካም ዜና በሚል የሚሰጡት ተስፋ በኪየቭ በኩል እንደ ስጋት ነው የሚታየው። ይህ ሁኔታ ሩሲያን ይበልጥ እንድትገፋፋና በጦር ሜዳ የያዘችውን ቦታ ይበልጥ እንድታጠናክር እድል የሚሰጥ በመሆኑ የሰላም ተስፋውን ወደ ተገቢ ባልሆነ እጅ የመስጠት ድርድር ሊቀየሩ ይችላል የሚል ሰፊ ስጋት በአውሮፓ አጋሮች ዘንድ ተፈጥሯል። በተጨማሪም በሁለቱ ሀገራት መካከል ያለው
የተኩስ አቁም ቀን አለመግባባት የሰላም ንግግሩ ምን ያህል በቀጭን ክር ላይ የተንጠለጠለ መሆኑን ያሳያል። ሩሲያ ሆን ብላ የስምምነቱን ጊዜ በማሳጠርና በዚያው ፍጥነት ጥቃት በመሰንዘር ዓለም አቀፍ ስምምነቶችን ለራሷ ወታደራዊ ጥቅም እንደምትጠቀም አሳይታለች። ይህ ድርጊት ፕሬዝዳንት ዘለንስኪ በሀገራቸው ውስጥ ያላቸውን የፖለቲካ ተቀባይነትም ፈተና ላይ የሚጥል ነው። የገዛ ወገኖቹ በሩሲያ ሚሳኤል እየተጨፈጨፉና መሰረተ ልማቱ እየወደመበት ባለበት ሁኔታ ኪየቭ ለድርድር የምታሳየው ማንኛውም ተለዋዋጭነት በህዝቧ ዘንድ እንደ ድክመት ሊቆጠር ይችላል ተብሏል። በመጨረሻም የዚህ ጦርነት ዕጣ ፈንታ በዲፕሎማሲያዊ ቃላት ሽሚያና በሚሳኤል ድምጽ መካከል ተቀርቅሮ ይገኛል። የትራምፕ አስተዳደር የሚከተለው ፈጣን መፍትሄ በምድር ላይ ካለው የታሪክና የጥላቻ ስር ጋር በቀላሉ የሚታረቅ አይደለም። ሩሲያ በኪየቭና በካርኪቭ ላይ የከፈተችው ጥቃት ሰላምን ከማረቅ ባለፈ በቀጣይ በሚደረጉ ንግግሮች ላይ የሚደረሰው ማንኛውም ስምምነት በጥርጣሬና በስጋት የተሞላ እንዲሆን አድርጎታል። ሰላም በአንድ ጀንበር የሚታወጅ ሳይሆን በፍትህና በጋራ መከባበር ላይ መገንባት ያለበት መሆኑን ስንረዳ አሁን ያለው ሁኔታ ከእውነተኛ ሰላም ይልቅ ወደ ሌላኛው የጦርነት ምዕራፍ የሚደረግ ሽግግር እንዳይሆን ያሰጋል። ስለዚህም በቀጣይ በሚካሄደው የሶስትዮሽ ንግግር ላይ ዓለም የሚጠብቀው አስደሳች ዜና በወረቀት ላይ የሚሰፍር ፊርማ ብቻ ሳይሆን በአገሪቱ መካከል የሰላም ዜናን የሚያሰማ ካልሆነ ግን ዲፕሎማሲው ለጦርነቱ መፋፋም እንደ ሽፋን ከማገልገል የዘለለ ትርጉም አይኖረውም።